ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በዕለተ ሐሙስ የምሽቱ የስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ዛሬ የዓለም ዋንጫ ጉዳዮችን እናነሳለን። ከዛ ውጭ ግን ክለቦችን የተመለከቱ እነ ማንቸስተር ዩናይትድ፣ እነ አርሰናል፣ እነ ቼልሲ፣ እነ ሊቨርፑል፣ ማንቸስተር ሲቲ፣ ሪያል ማድሪድ፣ ባርሴሎናን ጨምረን ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ የዝውውር ጉዳዮችን በስፋት እያነሳን ቆይታን የምናደርግ ይሆናል። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት ጋበዝኩኝ። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንመጣ ይሆናል። አብራችሁኝ ቆዩ። የዓለም ዋንጫ ጉዳዮችን በማስቀደምን ጀምር። የ2026 የዓለም ዋንጫ ውድድር የምድብ የመጀመሪያ ጨዋታዎች ተካሂደው መጠናቀቃቸውን እናስታውሳለን። ሁሉም 48 የውድድሩ ተካፋይ ብሔራዊ ቡድኖች የመጀመሪያ ጨዋታቸውን አድርገዋል። ትላንትና ሌሊት ነው ይህን ነገር አድርገው ያጠናቀቁት። በመጀመሪያው ዙር 24 ጨዋታዎች ሲደረጉ ከ9 ጨዋታዎች ውጪ ሁሉም አሸናፊዎችን አግኝተዋል። በ9 ጨዋታዎች ግን በአቻ ውጤት የተጠናቀቁ መርሃ ግብሮች ናቸው። በእነዚህ ጨዋታዎች 75 ጎሎች በአጠቃላይ መረብ ላይም አርፈዋል። ሊዮኔል ሜሲ በውድድሩ እስካሁን ሃትሪክ የሰራ ብቸኛው ተጫዋች ነው፣ ወይም በርከት ያለ ጎል ያስቆጠረው ተጫዋች ነው። 7 ተጫዋቾች ደግሞ በጨዋታው ላይ ሁለት ግቦችን ያስቆጠሩ ተጫዋቾች ያሉ፣ 3 ጎሎችን በራስ መረብ ላይ የተቆጠሩ ናቸው። ከዛ ውጪ በመጀመሪያው የምድብ ጨዋታዎች ደግሞ 3 ተጫዋቾች ደግሞ በቀይ ካርድ የወጡበት ነው። የመጀመሪያው ጨዋታ ላይ የምታስታውሱት ከሆነ የመክፈቻው መርሃ ግብር ላይ ሜክሲኮ ከሳውዝ አፍሪካ ሲጫወቱ 2 ተጫዋቾች ከሳውዝ አፍሪካ በኩል እንዲሁ አንድ ተጫዋች በሜክሲኮ በኩል በቀይ ካርድ መውጣቱ ይታወሳልና በዛ ጨዋታ ላይ የተመለከቱት ቀይ ካርድ እስካሁን በመጀመሪያው የምድብ ጨዋታዎች የተመለከትናቸው ቀይ ካርዶች እንደሆኑ ነው ይፋ የተደረገው። በአጠቃላይ የመጀመሪያው የምድብ ጨዋታዎች ተደርገው ተጠናቀዋል። ዛሬ ደግሞ የምድብ ሁለተኛ ጨዋታዎች ቀጥለው ይደረጋሉ። በርከት ያሉ ብሔራዊ ቡድኖችም ዛሬ ጨዋታቸውን የሚያደርጉ ነው የሚሆነው። ትላንትና ፖርቱጋል ብሔራዊ ቡድን ጨዋታ ነበራትና ከፖርቱጋል ጋር በተያያዘ የሮቤርቶ ማርቲኔዝ ጉዳይ በርካቶች እያነሱት ይገኛሉ። በጨዋታው ላይ የተለያዩ አይነት ሀሳቦች ሲነሱ ነበር። እንደውም ሮቤርቶ ማርቲኔዝን ከቤልጅየም ወርቃማው ትውልድ መባከን ጋር በተያያዘ በርካቶች እያነሱ እንግዲህ ሲናገሯቸው እንደነበር ነው የተመለከትነው። ሮቤርቶ ማርቲኔዝ ከትላንትናው ጨዋታ መጠናቀቅ በኋላም የተለያዩ ጥያቄዎች ቀርበውላቸው ነበር። በርካቶች የሚጠብቁት ከክሪስቲያኖ ሮናልዶ ጋር የተያዘው ጥያቄ ነው ቀርቦላቸው ነበር። ጎል ስንፈልግ በታሪክ ውስጥ ምርጡን ግብ አስቆጣሪ የሆነውን ክሪስቲያኖ ሮናልዶን ከሜዳ ቀይሮ ማስወጣት ማሰብ ምንም ትርጉም የሌለው ነገር ነው ሲልም ነው ሮቤርቶ ማርቲኔዝ አሁንም ክሪስቲያኖ ሮናልዶ የቡድኑ ጎል አስቆጣሪ ጭምር እንደሆነም በይፋ እየተናገረ የሚገኘውና በቀጣይ ጨዋታዎች ላይ ያንን ነገር ይቀጥላል ተብሎ እንደሚታሰብ ነው የመረጃ ምንጩ ይፋ ያደረገ የሚገኘው። ከዛ ውጭ ግን ከሮቤርቶ ማርቲኔዝ ጋር ካነሳ ነው አይቀር ይሄኛው የዓለም ዋንጫ ሲጠናቀቅ ከፖርቱጋል ብሔራዊ ቡድን ጋር እንደሚለያዩ በርካቶች ይፋ እያደረጉ እንደሚገኙ እየተገለጸ ይገኛልና ሮቤርቶ ማርቲኔዝ ከዓለም ዋንጫው በኋላ የአልናስር ዋና አሰልጣኝ ለመሆን ንግግር እያደረጉ ነው የሚል መረጃ ይፋ ተደርጓል። የፖርቱጋል ብሔራዊ ቡድን አሰልጣኝ ሮቤርቶ ማርቲኔዝ የወደፊት ማረፊያቸው ወደ ሳዑዲ ፕሮ ሊግም ለማድረግ የመጀመሪያ ይፋዊ ድርድሮችን ከአልናስር ጋር እንደጀመሩ ነው የሚያሳዩ መረጃዎች በትልቁ እየወጡ እንደሚገኝ ዘገባዎች የጠቆሙትና ከዚህ ዓለም ዋንጫ መጠናቀቅ በኋላ የፖርቱጋል ብሔራዊ ቡድንን በመልቀቅ የሳዑዲው ክለብ አልናስር አሰልጣኝ ለመሆን ከጫፍ እንደደረሱ የሚያሳዩ መረጃዎች አሉ። ጁድ ቤሊንጋም ያስቆጠረው ጎል 23 ቅብብሎች ከተደረጉ በኋላ ወይም 23 ፓሶች ከተደረጉ በኋላ የመጣ ጎል እንደሆነ ትናንትና ጥያቄ ቀርቦለት ነበር። እሱ ግን እኔ አላውቅም ብሏል። 23 ቅብብሎች ማድረጋችንን እኔ አላስታውስም ነው ያለው ጁድ ቤሊንጋም። ኤሊዮት አንደርሰን ድንቅ ነበር፣ ኖኒ ማንዱዌኬም ኳሷን ለመጠቀም ሞክሮ ነበር፣ እኔ ግን ምንም እድል የለም ብዬ ነው የጨረስኩት ሲልም ይናገራል። በእነዚህ የጨዋታ ስልቶች ወይም ፓተርኖች ላይ ለተሰራ ስራ ሙሉ ምስጋና ለአሰልጣኙና ለቴክኒክ ሰራተኞቹ ይገባቸዋል ሲልም ነው ጁድ ቤሊንጋም የተናገረው። ቤሊንጋም ከጨዋታ በኋላ ስለ መጀመሪያው አጋማሽና ስለ ቱሄልም እንዲሁ አስተያየቱን ሰጥቷል። በመጀመሪያው አጋማሽ በመጠኑ ተጣድፈን ነበር፣ በሁለተኛው አጋማሽ ግን የጨዋታ ፍላጎታችንን አግኝተናል፣ ትክክለኛ ብቃታችንንም አሳይተናል። በእረፍት ሰዓት የተለየ ነገር አልነበረም፣ የተረጋጋ መልእክት ብቻ ነው የተሰጠን። ምንም መለወጥ እንዳለበትም ጠንቅቀው የሚያውቁ መሪዎችንና
የበሰሉ ስብስቦች ነው ያሉንና ወዲያው ለውጦችን ማድረግ የሚችል አይነት ብሔራዊ ቡድን አለን ሲልም ነው የተናገረው ጁድ ቤሊንጋም። በአንጻሩ የእንግሊዝ ብሔራዊ ቡድን አሰልጣኝ የሆኑት ቶማስ ቱሄል ሲናገሩ እንግሊዝ ከክሮኤሽያ ጨዋታ በኋላ የአቋም መፈተሻ ጨዋታ እንደምታደርግ አሰልጣኙ ቶማስ ቱሄል አሳውቀው ነበር። ቶማስ ቱሄል አሁን ላይም ትላንትና ያልተሳተፉ 13 ተጫዋቾችን ይዘው የወዳጅነት ጨዋታ ለማድረግ ማቀዳቸውን የተነገረው ቡድኑ ከስፖርቲንግ ካንሳስ ሲቲ ጋር የአቋም መፈተሻ ጨዋታን እንደሚያደርግ ነው ዛሬ ይፋ የተደረገው። በትናንትናው ጨዋታ የተሳተፉ ተጫዋቾች እረፍት ሲሰጣቸው ቀሪዎቹ የወዳጅነት ጨዋታን ያደርጋሉ ተብሏል። በካንሳስ ሲቲ የሚገኘው ብሔራዊ ቡድኑ ከ4 ቀናት በኋላ ከጋና ጋር ለመጫወት ወደ ቦስተን እንደሚያቀና ጭምር ነው የመረጃ ምንጮቹ ይፋ ያደረጉት። ፊፋም የፎቶግራፍ ባለሙያዎችን አቋቋም እንዲቀይር ጠይቃለሁ ብለዋል ቶማስ ቱሄል ሲናገሩ። የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱሄል የፎቶ ባለሙያዎች ተጫዋቾችን ከማየት ከልክለውኛል ሲሉ ነው የወቀሱት። ቶማስ ቱሄል ሲናገሩም የሀገራት ብሔራዊ መዝሙር ሲሰማ የፎቶግራፍ ባለሙያዎች የሚሆኑበት ቦታ እንዲቀየር ፊፋን እጠይቃለሁ ነው ያሉት። ይህንን የተለየ ቅጽበትም ለማየት ጠብቅ ያለው ያሉት ቶማስ ቱሄል ነገር ግን ከ50 በላይ ፎቶ ባለሙያዎች ፊት ለፊት የቆመው እንደ ግድግዳ ሸፍነው ነበር ሲልም ይናገራል። አንዱንም ተጫዋችን ማየት አልቻልኩም፣ ይሄ ልምዴን አበላሽቶብኛል ሲልም ጭምር ነው የተናገረው አሰልጣኝ ቶማስ ቱሄል ሲናገር። ጋናውያን ድሉን እንዴት አከበሩት የሚለውን እንመልከት። ሌሊት ላይ በተደረገ ጨዋታ ጋና ፓናማን ማሸነፏ ይታወሳል። 1-0 በሆነ ውጤት ነበር ጨዋታዋን ያሸነፈችውና እንግዲህ ጋናውያን ድሉን በትልቁ እንዳከበሩት ይፋ ተደርጓል። ጋና ሌሊቱን ፓናማን በማሸነፍ ወሳኝ ድል ስታሳካ የድል ግቧን አማካዩ ይሪያንኬ በጭማሪ ደቂቃ ላይ ማስቆጠሩ ይታወሳል። ከድሉ በኋላም በጋናዋ ቤከም ከተማም የግብ አስቆጣሪው ይሪንኬ ወላጅ አባትም በደጋፊዎች መከበባቸውን የተነገረው። ወላጅ አባቱ በበርካታ ደጋፊዎች ከፍ ተደርገው ከፍተኛ አክብሮት ሲሰጣቸው ታይቷል። በመንደሯ በሚገኘው የወላጅ አባቱ የእንጨት ቤትም ሱቅ የተጫዋቹ ምስልም በትልቁ መሰቀሉን የተነገረው ወላጅ አባቱና የከተማዋ ነዋሪዎችም ልጃቸው በትልቅ መድረክ ሀገሩን በማስጠራቱ የተሰማቸውን ክብርንም ጭምር እየገለጹ እንደሚገኝ ነው የመረጃ ምንጩ ይፋ ያደረገው። የደቡብ አፍሪካ ብሔራዊ ቡድን አምበል ሮንዌን ዊሊያምስ አፍሪካውያን አንድ መሆን አለባቸው ሲል ይናገራል። ሮንዌን ዊሊያምስ በሰጠው አስተያየትም ባለፉት ቀናት በማህበራዊ ሚዲያ ባልተናገረው ነገር ኢላማ ተደርጎ እንደነበር ነው የገለጸው። ባልተናገርኩት ነገር ኢላማ ተደርጌ ነበር ያለው ዊሊያምስ እኔ ስለ አፍሪካና ስለ ሜክሲኮን ስለደገፉ ሰዎች ምንም ነገር አልተናገርኩም ብሏል። ነገር ግን እንደ አፍሪካ ሁላችንም አንድ ነን ብዬ ሁልጊዜ የምናገራለሁ፣ እርስ በርስ መተጋገዝ አለብን ሲልም ነው አስተያየቱን የሰጠው። አክሎም እንደ አፍሪካዊ በመጥፎ እና ደግሞ ጥሩ ጊዜ አብረን በመቆም መረዳዳት አለብን ሲልም ነው ጥሪውን ያቀረበው። ፖለቲካዊውን ለፖለቲከኞችን ተወው፣ ስለ እግር ኳስ ደግሞ እኛ እንጫወት፣ እኛ ሜዳ ውጭ ያለንን መወሰን አንችልም ሲልም ነው ሮንዌን ዊሊያምስ የተናገረውና አብዛኞቹ አፍሪካውያን በተለይ ከሜክሲኮ ጎን ነበሩ በደቡብ አፍሪካው ጨዋታ ላይና በርካቶች ያንን በተለይ ከደቡብ አፍሪካውያን በተለይ ተጫዋቾቹ ቅር እንደተሰኙ ሲነገር እንደነበር የሚታወስ ነው። ሌሊት በተደረገ የዓለም ዋንጫ ጨዋታ ጋና በጭማሪ ደቂቃ ባስቆጠረችው ግብ ፓናማን 1-0 በሆነ ውጤት ማሸነፏ ይታወሳል። የጋና ዋና አሰልጣኝ የሆኑት ካርሎስ ኪሮሽ በቀድሞ እንግዲህ በሰር አሌክሳንደር ቻማን ፈርጉሰን ዘመን ምክትል አሰልጣኝ እንደነበሩ እናስታውሳለን። በ5 የዓለም ዋንጫ ላይ በማሰልጠን በታሪክ ሁለተኛው አሰልጣኝ መሆን ችለዋል። ጨዋታውን በጭንቅላታችን አሸንፈን ወጥተናል ያሉት አሰልጣኙም እንደ ወታደር ተፋልመናል፣ አሸንፈናል ሲሉም ጭምር የተናገሩት። የጋና ምክትል ፕሬዝዳንት ናና ጄን አፖኮ ቡድኑ ድል ሲያደርግም በስቴዲየም ተገኝተውም ታድመዋል። አንቷን ሴሜኒዮ የጨዋታው ኮከብ በመባልም እንዲሁ ተመርጧል። ቀጣይ ጋና ከእንግሊዝ ብሔራዊ ቡድንና ከክሮኤሽያ ብሔራዊ ቡድን ጋር ደግሞ ቀጣይ የምታደርጋቸው ጨዋታዎች ይጠበቃሉ። ወደ ቀጣዩ ዙር ለማለፍም ትልቅ እድሎች ይኖራታል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ ያደረገው። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናንሳ። ውድ ቤተሰቦቻችን የአርሰናል ጉዳዮችን ወደ እናንተ እናደርስ። አርሰናል ለብራድሊ ባርኮላ የዝውውር ጥያቄ ከማቅረባቸው በፊት ዝርዝር ጉዳዮችን እየተመለከቱ እንደሚገኙ ሚጉኤል ዴላኒ የተባለ የመረጃ ምንጭ ይፋ አድርጓል። አሁንም ቢሆን አርሰናሎች ሞርጋን ሮጀርስን እና ተጨማሪ ክንፍ አጥቂዎችን እንደ ባርኮላ አይነት ተጫዋቾችን የሚያስፈርምበት እድሉ እንዳለ ይፋ ተደርጓል። ማርቲኔሊ እና ትሮሳርድ የመልቀቅ እድላቸው በጣም እየሰፋ መምጣቱን ተከትሎ አሁን ላይ ሌሎች ተጫዋቾችን ለማስፈረም ጥረቶችን የሚያደርግበት የዝውውር መስኮት ነው። ስለዚህ ብራድሊ ባርኮላንም የዝውውር ጥያቄ ከማቅረቡ በፊት አንዳንድ ዝርዝር ጉዳዮችን እየተመለከተ ነው። የሞርጋን ሮጀርስ ጉዳይ ደግሞ ከዓለም ዋንጫው በኋላ በትልቁ ንግግሮች የሚያደርጉበት ጊዜ እንደሚሆን ይፋ ተደርጓል። አርሰናል የዝውውር እንቅስቃሴው በአሁኑ ሰዓት በከፍተኛ ደረጃ እየተከናወነ ነው የሚገኘው።
ሚኬል አርቴታና አንድሪያ ቤርታ ቡድኑን ወደ ቀጣዩ የላቀ ደረጃ ለማሻገር የሚችሉ ጥራትና አቅም ያላቸው ተጫዋቾችን ለመስራትም በትልቁ እየሰሩ እንደሚገኝ ነው የተነገረው። ክለቡ በፕሪሚየር ሊጉ ዋንጫና የአውሮፓ መድረክን ለመቆጣጠር እንዲቻልም የጎል ማግባት አቅሙን የሚጨምር አጥቂም የተከላካይና የመሃል ሜዳ ጥልቀትን የሚፈጥሩ ተጫዋቾችን ወደ ለንደን ለማምጣትም ቀጥተኛ ስራዎችን እየሰሩ ነው የሚገኙት። ይሄ የዝውውር ሂደት አዲስ ተጫዋቾችን የመቅጠርና ለቡድኑ ደግሞ የማይበጁ ተጫዋቾችን የማስለቀቅ ስራዎችን በወጥነት በማከናወን ላይ ሲሆን ዓላማውም በያዝነው የውድድር ዘመን የነበረውን ጠንካራ ብቃት ለማስቀጠልም እንዲሁ የታለመ እንደሆነ ይናገራሉ። የውድድሩ ዘመን የነበረውን ጠንካራ ብቃት በማስቀጠል በቁልፍ ቦታዎች ላይ የሚታዩ ክፍተቶችን በመሙላት የበለጠ ተወዳዳሪና አሸናፊ ቡድን ለመገንባት ነው አርሰናሎች በጣም በትልቁ ጥረት እያደረጉ እንደሚገኝ እየተገለጸ የሚገኘውና በሚቀጥለው የክረምት ተጫዋቾች የዝውውር መስኮት ለሚቀጥለው የውድድር ዓመት የፕሪሚየር ሊጉን ውድድር በድጋሚ ለማሸነፍ የአውሮፓ ቻምፒየንስ ሊግን ደግሞ በድጋሚ በፍጻሜው ደርሰው ዋንጫውን ለማምጣትም የሚጥሩበትና ጥሩ ዝውውሮችን የሚያደርጉበት የክረምት የዝውውር መስኮትን እንደሚያሳልፉ ነው በርካቶች እየተናገሩ የሚገኙት። የማንቸስተር ዩናይትድ ጉዳዮችን ደግሞ እንንገራቸው። ማንቸስተር ዩናይትድ የሊቨርፑሉን ተስፈኛ ታዳጊ ቪንሰንት ጆሴፍን ለማስፈረም እያደረገ የሚገኘው ንግግር ወደ ላቀ ደረጃ እየደረሰ እንደሚገኝ ነው የተገለጸው። ታዳጊው እጅግ ባለተሰጥኦና ተስፈኛ ተጫዋች እንደሆነ በርካቶች ያነሳሉ። የሊቨርፑሉ ዘጋቢ ሉዊስ ባውለር ነው ይህንን መረጃ እያጋራ የሚገኘውና ማንቸስተር ዩናይትዶች የሊቨርፑሉን ታዳጊ ለማስፈረም በጣም ጥሩ ደረጃ ላይ እንደሚገኙ ይፋ የሚያደርጉ መረጃዎች ይፋ ሆነዋል። ዩናይትዶች ሴኔ ላሜንስን ለመደገፍ ልምድ ያለው ሁለተኛ ግብ ጠባቂ ማስፈረም እንደሚፈልጉ እየተነገረ ይገኛል። ሆኖም ግን ማንቸስተር ዩናይትዶች ምንም እንኳን ውይይቶች የላቀ ደረጃ ላይ ባይደርሱም ካርል ዳርሎ ትኩረት የሳበው አማራጭ ይሆናል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ ያደረገው። ሳም ጆንስቶን ሌላኛው አማራጭ መሆኑ ሲጠቆም፣ አልታይ ባይንደር በአካዳሚ ተጫዋቾች መተካት በሌላ የቡድኑ ክፍል ላይም ተጨማሪ ተጫዋቾች እንዲኖሩ ክፍተቶችን እንደሚፈጥር ነው እየተነገረ እንደሚገኝ የዘ አትሌቲኩ ጋዜጠኛ ላውሪ ዊትዌል እየተናገረ እንደሚገኝ መረጃው የወጣው። ራዴክ ቪቴክ ከማንቸስተር ዩናይትድ ጋር ይለያያል ተብሏል። ቼካዊው ግብ ጠባቂ ራዴክ ቪቴክ በዚህ ክረምት ማንቸስተር ዩናይትድን በውሰት ወይም ደግሞ በቋሚ ውልም ይለቃል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ ያደረገው። ግብ ጠባቂው ያለፈውን የውድድር ዓመት በሻምፒዮንሺፑ ክለብ ብሪስቶል ሲቲ በውሰት ማሳለፉ የሚታወስ ጉዳይ ነው። በርካታ ክለቦችም ከወዲሁ ተጫዋቹን ለማስፈረም ከፍተኛ ፍላጎት ማሳየታቸው መረጃዎች ያሳያሉ ብሏል ላውሪ ዊትዌል መረጃውን ይፋ ሲያደርግ። ቤሽኪታሽ የማንቸስተር ዩናይትዱን ግብ ጠባቂ አንድሬ ኦናናን የማስፈረም በይፋ ጥረት መጀመሩ ይፋ ተደርጓል። የቱርኩ ግዙፍ ክለብ ቤሽኪታሽ የግብ ጠባቂው ክፍሉንም በከፍተኛ ደረጃ ለማጠናከር ያቀደ ሲሆን የካሜሮናዊውን የዩናይትድ ቁጥር 1 ግብ ጠባቂ የዝውውር ሁኔታን በትልቁ እየተመለከቱ እንደሚገኝና እሱን ለማስፈረምም ጥረቶችን እያደረገ እንደሚገኝ ነው የቱርኩ የመረጃ ምንጭም ይፋ እያደረገ እንደሚገኝ ዘገባው የጠቆመው። የሊቨርፑል ጉዳዮችን ደግሞ እንመልከት። አረቢ ለብዚሽ ያን ዲያማንዴ ኮንትራቱን አራዝመው በ2027 እንዲለቅ ወይም ደግሞ አሁኑኑ እንዲሸጥ እስካሁን የሰጠው ይፋዊ ምላሽ እየጠበቁ ይገኛሉ። ሊቨርፑሎችም እንዲሁ ደግሞ ተጫዋቹ ምላሽ እንዲሰጣቸው አረቢ ለብዚሾች ይፈልጋሉ። ባለፉት ጥቂት ሳምንታት ተጫዋቹ እስኪወስን ድረስ ለብዚሽ የዝውውር ዋጋው ከፍ አድርጎ የያዘው ጊዜውን ለመግዛት እንደሆነ ጭምር ይፋ ተደርጓል። ሆኖም ግን ሊቨርፑል ትልቅ ገንዘብ ለመክፈል ዝግጁ ናቸው። ድርድሩም ከተጫዋቹ በኩል ብቻም ሳይሆን በቀጥታ ከሊያብዚሽ ጋርም ጭምር እየተደረገ እንደሚገኝ መረጃዎች እያሳዩ ይገኛሉና በፍጥነት ይህ ዝውውር ሊደረግ የሚችልበት እድል በጣም ሰፊ ነው ተብሏል። ሊቨርፑል ምንም ጥያቄ የለውም በዚህ የክረምት የተጫዋቾች የዝውውር መስኮት ትልቁ እቅዱ የክንፍ መስመር ተጫዋች ማስፈረም፣ የማጥቃት ባህሪ ያላቸውን ተጫዋቾች መጨመር እንደሆነ በእርግጠኝነት መናገር ይቻላል። እና መሐመድ ሳላ ክለቡን ለቆ እንደሚወጣ ይታወቃል። የኮዲ ጋክፖም ጉዳይ አጠራጣሪ ነው። ከዛ ውጭ አምና ሉዊስ ዲያስ ሲለቅም ያ ቦታ ተተክቷል ተብሎ አይታመንምና እነዛን ነገሮች ለማስተካከል ጥረት የሚያደርጉበት ይሆናል ተብሎ ይታሰባል። ስለዚህም አረቢ ለብዚሾች የያን ዲያማንዴን ውሳኔ ግን በቶሎ ይጠብቃሉ ተብሎ ይነገራል። ሊቨርፑል አንድ ተጫዋች አስፈርሟል። እናም ሌላ ፈራሚ በጣም በፍጥነትም ቢከተል አትደነቁ ብለዋል ቤን ጃኮብስ ሲናገር። ሊቨርፑል የዲያማንድን ዝውውር ማጠናቀቅ እንደሚችል እምነቱ አለው። ምንም እንኳን ፓሪስ ሳን ዠርሜን ለተጫዋቹ አሁንም ቢሆን ጥሩ ነገሮችን ለማድረግ እቅዶችን እንደያዘ ቢነገርም ነገር ግን ሊቨርፑል ከተጫዋቹ በኩል አዎንታዊ ምላሾችን እንዳገኘን የተገለጸው። በመሆኑም ሊቨርፑል ሂደቱን በፍጥነት በማስኬድ ዝግጁ ነው። እናም ይህ ስምምነት ደግሞ በዓለም ዋንጫ ውድድር ጊዜም ውስጥ እንኳን ሊጠናቀቅ የሚችል እድል አለው ብሎ በርካቶች እንደሚያስቡ ነው
የመረጃ ምንጩ እየጠቆመ እንደሚገኝ ቤን ጃኮብስ እየተናገረው። በሁለቱም በጀረሚ ዣኮና በጂኦቫኒ ሊዮን ዝውውር ዙሪያ ላይ ትልቅ ድጋፍ ቢኖርም ሊቨርፑል አሁንም የተከላካይ መስመር ተጫዋቾችን እየገመገመ እንደሚገኝ የመረጃ ምንጮቹ ይፋ አድርገዋል። ክለቡ ሌላ ተጨማሪ ተከላካይ የማስፈረም እድልን በፍጹም አላገለገለም የሚል መረጃ ጭምር ነው እየተገለጸ የሚገኘው እንደ ቤን ጃኮብስ ዘገባ። ቸልሲን የተመለከቱ መረጃዎችን ደግሞ እናንሳ። ቸልሲና ሪያል ማድሪድ በቀጣዮቹ ቀናት ስለ ኤንዞ ፈርናንዴዝ እንደሚወያዩ በርካቶች ይጠብቃሉ ብሏል ፋብሪዚዮ ሮማኖ። ሪያል ማድሪዶች ለኤንዞ ፈርናንዴዝ የተጠየቀውን ብር እንደሚቀንስ ተስፋ አድርገው ነው አሁንም እየጠበቁ ያሉት። ኤንዞ ቸልሲን መልቀቅ እንደሚፈልግ ግልጽ አድርጎ እየተናገረ እንደሚገኘው ነው መረጃ የወጣውና ትልቅ ገንዘብ ግን ከዚህ ተጫዋች ለማግኘት ፍላጎቱ አላቸው የሚል መረጃ ወጥቷል ከቸልሲ በኩል። እንግዲህ የተለያዩ ጉዳዮች እየተነሱ ነው። ሪያል ማድሪድ የኤንዞ ፈርናንዴዝን ሁኔታ በቅርበት እየተከታተለ ነው። ተጫዋቹም ወደ ማድሪድ የመሄድ ፍላጎት እንዳለው በተደጋጋሚ ሲገለጽ የነበረ ጉዳይ ነው። ሆኖም ግን እስካሁን በቸልሲ እና በሪያል ማድሪድ መካከል ምንም አይነት ይፋዊ ድርድርም ወይም ደግሞ የክለብ ለክለብ ውይይትም እንደሌለ ጭምር ነው መረጃዎቹ የሚጠቁሙት። ሆኖም ግን እስካሁን በቸልሲ ቡድንና በሪያል ማድሪድ መካከል ምንም አይነት ንግግሮች አልተደረጉም። ከማርኮ ኮሪያ ጉዳይ በኋላም በሁለቱ ክለቦች መካከል ያለው ግንኙነት ጥሩ መሆኑ ይነገራል። ስለዚህም በቀጣይ ስለ ኤንዞ ፈርናንዴዝም ጭምር ውይይቶች ሊጀመሩ እንደሚችሉ የሚያሳዩ ነገሮችን የሰማነው። ነገር ግን ዋናው ነጥብ ቸልሲ የተጫዋቹን ዋጋ የሚቆጣጠር መሆኑ ነው። ኤንዞ ከክለቡ ጋር የረጅም ጊዜ ውል ስላለው ቸልሲ ከፍተኛ የዝውውር ክፍያ ሊጠይቅ እንደሚችል በርካቶች ይገምታሉ። በአሁኑ ሰዓት ዝውውሩ ገና በመጀመሪያ ደረጃ ላይ ያለ ሲሆን በቀጣዮቹ ሳምንታትም ሊከታተል የሚገባው ጉዳይ እንደሆነ ነው ፋብሪዚዮ ሮማኖ መረጃውን ይፋ እያደረገ እንደሚገኝ የተገለጸው። የሪያል ማድሪድ ለኤንዞ ፈርናንዴዝ ያለው ፍላጎት ግን በጣም ከፍተኛ ደረጃ ላይ የደረሰ ነው። ኤንዞ ፈርናንዴዝ በሪያል ማድሪድ የመሃል ሜዳ ማጠናከሪያ ዝርዝር ውስጥም ከፍተኛ ቦታ ያለው ሲሆን የስፔኑ ክለብ ጉዳዩን በፍጥነት ለማጠናቀቅም እየሰራ እንደሚገኝ ጭምር ተነግሯል። በሌላ በኩል ቸልሲ ተጫዋቹን በቀላሉ ለመልቀቅ ፍቃደኛ አይደለም። ክለቡ ወደ 120 ሚሊዮን ፓውንድ የሚጠጋ ዋጋም እየጠየቀ ሲሆን ከዚህ በታች ደግሞ በሆነ ዋጋ ለመሸጥ ፍላጎት እንደሌለው ጭምር ነው የመረጃ ምንጩ ይፋ እያደረገ የሚገኘው። በስታንፈርድ ብሪጅ ያሉ ኃላፊዎች ተገቢውን ገንዘብ ካልቀረበ ኤንዞ በዝውውር መስኮቱ መጨረሻ ድረስም በቸልሲ መቆየቱን እንደ ጥሩ ውጤትም እንዲሁ ይመለከቱታል ተብሎ ይታሰባል። በአሁኑ ሰዓት የሪያል ማድሪድ ፍላጎት ግልጽ ቢሆንም ዝውውሩ እንዲፈጸም የቸልሲ የገንዘብ ጥያቄ ማሟላትም ወሳኝ ይሆናል ተብሎ እንደሚጠበቅ ነው ቤን ጃኮብስ ይፋ ያደረገው። ማይክል ኢሲያን ስለ ቸልሲ መልበሻ ክፍል ይናገራል። እውነቱን ለመናገር ብዙም ትልቅ ጉዳይ አልነበረም። እናም ከነሱ ጋር መተዋወቅ ነበር። ለተወሰነ ጊዜ በቻምፒየንስ ሊግ እና በፈረንሳይ ስለተጫወትኩኝ ብዙዎቹን አውቃቸዋለሁ። በወቅቱ በአውሮፓ ከአንዳንድ ታላላቅ ስሞች ካላቸው ጋርም ተጫውቼ ያለው፣ ስለዚህም ብዙ ችግር አልነበረም። እንዲሁም ደግሞ የተለያዩ ጉዳዮችንም አንስቷል። ዲዲየር ድሮግባንም በማወቄ በመልበሻ ክፍል ውስጥም እንድግባባ በደንብ የረዳኝ ሰው ነው ሲል የሚናገራል። ማይክል ኢሲያን ሲናገር አይቮሪ ኮስቶች ምናልባት በቸልሲ ያለውኝ የቅርብ ጓደኛ የነበሩ ድሮግባ፣ ሶሎሞን ካሉ፣ ፍሎረን ማሉዳ ሶስታችንም ከምዕራብ አፍሪካ የመጣን ስንሆን ወደ አውሮፓ ተመሳሳይ ጉዞዎች ስለነበሩ ምናልባትም ብዙ የሚያመሳስለን ነገር ነበረን። ለማሉዳ ከሊዮን ጋር በፈረንሳይ በነበረበት ጊዜ ጀምሮ አውቀዋለሁ። እንዲሁም አሽሊ ኮልን በአንድ ወቅትም ወደ ፈረንሳይ ስንሄድም ስለተቀራረብን አውቀዋለሁ። በወቅቱ እንደ ቡድን ሁላችንም በትክክል ተግባብተን ነበር ሲል ይናገራል ማይክል ኢሲያን። ቸልሲ እንዴት እንደተቀላቀለ ሲናገርም ዲዲየር ድሮግባና ፍሎረን ማሉዳ ደውሎ ዦዜ ሞሪኒዮ ሊያናገረኝ እንደሚፈልግ ነገሩኝ። በአጋጣሚ ከሊዮን የቡድን አጋሪ ማሉዳ ጋር በባርቤኪው ጋር ነበርኩኝ። እናም ቸልሲ እንደሚፈልገኝ በማወቄ ሁሉንም ነገር የጀመረው በዚህ መንገድ እንደሆነ አስታውሳለሁ። ይሁን እንጂ የሊዮን ባለቤት የራሱ የሆነ ግምት ነበረው። እናም እኛን የመሸጥ ፍላጎት ስላልነበረው ለረጅም ጊዜ ዘለቀ ንግግር ለመሆኑ ምክንያት ሆኗል። ዝውውሩን ማሳደድም ወይም ደግሞ ማስገደድም ሳልፈልግ በሙያዊነት የምቆየው፣ ነገር ግን በመጨረሻም ክለቦቹ ዝውውሩን ተስማምተው ነበርና ተከሰተ። በሙያ ዘመኔ ካደረኳቸው እንቅስቃሴዎች ሁሉ ይሄ በእርግጥም ረጅሙ ነበር ሲልም ይናገራል። በጣም ድራማ ያለው ነበር ሲልም ነው የተናገረው። ማይክል ኢሲያን ይቀጥልና ቸልሲ ማንቸስተር ዩናይትድን 3-0 በሆነ ውጤት ካሸነፉ በኋላ በወቅቱ ስለነበረው በሚያስደንቅ ፎቶ አነሳሳቸውና የደስታ አገላለጻቸው ላይም ሲናገር ይህንን በደንብ አስታውሰዋለሁ። ሁላችንም ዋንጫውን በመጠቀም እብድ ነገሮችን እንድናደርግ ያደረግን ጊዜ የነበረበት ደስታ ነው። የክለቡ ፎቶግራፍ አንሺዎች ሁልጊዜም በመካከላችን ናቸው። ስለዚህም አንዳንድ አስደናቂ ትዝታዎችንም ይኖሩናል ሲልም ይናገራል። በዚያን ጊዜ ሁሉም ነገር ምን ማለት እንደሆነ አልገባኝም ነበር። ነገር ግን አብረን የተነሳናቸው አንዳንድ ምስሎችና ቪዲዮዎችን ባየው ቁጥር ወደ ኋላ መለስ ብዬ ሳስበው ፈገግ ላለሁ ሲልም ጭምር ነው የተናገረው።
የባርሴሎናን ጉዳይ እናንሳም። የዣኦ ካንሴሎ ቀዳሚ ምርጫ አሁንም ባርሴሎና ነው። ጆርግ ሜንዴሽ ዝውውሩን እውን ለማድረግም የተለያዩ ስልቶችን በመፈለግ ላይ ይገኛል የሚሉ መረጃዎች እየወጡ ነው። አልሂላል ፍላጎት ካሳየ ማርክ ካሳዶን የዚህ ድርድርም አካል ሊሆን እንደሚችል እየተነገረ ነው። ዣኦ ካንሴሎ በሁለት የውድድር ዘመናት በባርሴሎና ለመቆየትም ቀደም ብሎ ስምምነት ላይ እንደደረሰም የሚያሳዩ ነገሮችን ነው ሙንዶ ዲፖርቲቮ ያወጣው። ዣኦ ካንሴሎ ወደ ባርሴሎና የሚያደርገው ዝውውር እስከ ጁላይ ድረስ ሊዘገይ ይችላል። ከአልሂላል ጋርም አሁንም የሚፈቱ ነገሮች እንዳሉ ጭምር የተነገረው። የሁሊያን አልቫሬዝን ጉዳይ እንመልከት። ባርሴሎና በጸጥታ እየሰራ ነው። እናም ደግሞ በዚህ ኦፕሬሽን ላይ ያለው እምነትም እንደተጠበቀ ይቀጥላል። ሁሊያን አልቫሬዝ እንደ ፓሪስ ሰን ዠርሜን እና አርሰናል ካሉ ሌሎች ክለቦች የሚደርሱትን ጫና መቋቋሙን በመቀጠልና አትሌቲኮ ማድሪድን ከለቀቀ ለባርሴሎና ቅድሚያ መስጠት ላይ አሁንም ይገኛል ተብሏል። ሆኖም ግን ክለቡ ሁሊያን አልቫሬዝ ተጫዋቾች በራሱ ደግሞ በይፋ ወጥቶ ካልተናገረ እሱን ማግኘት ቀላል እንደማይሆን ያውቃል። ባርሳ ይህንን እንደሚያስፈልግም አምኗል የሚል መረጃ ነው የወጣው። ሁሊያን አልቫሬዝ በዓለም ዋንጫ እየተጫወተ በሚገኝበት በዚህ ሰዓት ክለቡ ለሁለተኛ ጊዜ የዝውውር ጥያቄ ለማቅረብ እያሰበ አይደለም። ወደፊት ለባርሴሎና ረጅም ክረምቶች እንደሚኖሩ ስለሚታሰብ ያንን ለማድረግም እቅዶች ይኖራቸዋል ተብሎ ይታሰባል። በዚሁ የሪያል ማድሪድ ጉዳዮችን እናንሳ። የፌርላንድ ሜንዲ ፋይል በጣም የተወሳሰበ ነው። በተደጋጋሚ በሚደርስበት ጉዳት ምክንያትም ከክለቦች ለሱ የመጣ ምንም አይነት ጥያቄ የለም። ተጫዋቹ በማድሪድ የሚከፈለውን ከፍተኛ ደሞዙን እንዲሁ መጠቀምን በጣም ከባድ ያደርገዋል። በተመሳሳይ በጋራ ስምምነት ውሉን ደግሞ የማቋረጥ አማራጭም በአሁኑ ጊዜ በጠረጴዛው ላይ በጭራሽ የለም የሚሉ መረጃዎች ናቸው ወጡት። ሆኖም ግን ከሜንዲ ጋር ያለው ሁኔታ ለመፍታት በቅርቡ ስብሰባ ይደረጋል ተብሎ እንደሚጠበቅ ነው የመረጃ ምንጩ የተናገረው እንደ ዲያሪዮ አስ ዘገባ። ሪያል ማድሪድ የአማካይ ክፍል አማራጮችን ለመገምገም የሚያደርገው ጥረት ትኩረት አድርጓል። ስለ ኤንዞ ፈርናንዴዝ ከቼልሲ ጋርም ለመደራደር እየተዘጋጀ ነው። የእንግሊዙ ክለብ ቼልሲ ተጫዋቹን ለመልቀቅ የሚጠይቀው የገንዘብ ፍላጎት 120 ሚሊዮን ዩሮ አካባቢ እንደሆነ ነው አሁንም የመረጃ ምንጮቹ ይፋ እያደረጉ የሚገኙት። የእንግሊዝ ብሔራዊ ቡድን ብቸኛው የዓለም ዋንጫ ካነሳ 6 አስርት ዓመታት ተቆጥረዋል። የአውሮፓ ሀገራት ዋንጫንም ቢሆን በታሪኩ አሸንፋ አታውቅም። ይቺ የዓለም እግር ኳስ የስበት ማዕከል እንደ ተጽዕኗ በዋንጫ የሚመነዘር ውጤትን አለማግኘቷ ብዙዎችን ማስገረሙ እስካሁን ድረስ አልቀረም። ሶስቱ አናብስት ዘመናት ያልፈውም ቢሆን ታሪክ የማይዘነጋቸው በርካታ ከዋክብት ለዓለም እግር ኳስ አበርክተዋል። የእርሱን የሚያክል ሞገስ ያለው ምሉ የፊት መስመር ተጫዋች ስለማግኘታቸው ግን ለዓለም ስለማበረከታቸው ግን የብዙዎችን ስምምነት ነው። ቁጥሮችም ያንን ይመሰክራሉ። የሰሜን ለንደኑ ክለብ ቶተንሃም ሆትስፐርስ ይበልጥ ወደ ታላቅ የመራው ይህ አጥቂ በነጩ ማሊያ 281 ግቦችን አስቆጥሯል ሃሪ ኬን። ሆኖም ይሄ መንገድ በዋንጫ አልተዘመረን ነበርና ወደ ግዙፍ ውጤታማ የጀርመን ክለብ ባየር ሚኒክ አመራ። በዚያን ጊዜ ግን የጀርመን ቡንደስሊጋን ጨምሮ 3 ዋንጫዎችን አነሳ። ይሄ ውጤታማ አጥቂ ዘመናዊ እግር ኳስ የሚያስፈልገውን መመዘኛዎች በብዙ መንገድ አሟልቶ በክለብ ደረጃም በውጤት መንዝሮ ቢጓዝም የብሔራዊ ቡድን መንገዱ ግን ዋንጫ አልባ እንደሆነ ቀጥሏል። አህጉርን አቀፍም ሆነ ዓለም አቀፍ ውድድሮችን በተመለከተ ቁጥሮች የበረከተ ግምት የሚሰጠው የእንግሊዝ ብሔራዊ ቡድን የስኬት ጫፍ ላይ ግን መርገጥ አልቻለም። ወደ ዋንጫ ደጃፎች ደርሶም ደጋግሞ ተመልሷል። እነሆ ሃሪ ኬን በ23ኛው የዓለም ዋንጫ ትላንትና የምድብ ዋንጫ የምድብ የመጀመሪያ ጨዋታው እንግሊዝ ክሮኤሽያን 4-2 በረታችበት ጨዋታ 2 ግቦችን አስቆጥሮ የእንግሊዝ ከፍተኛ ግብ አስቆጣሪነትን ክብረ ወሰንም አርቆ ሰቅሎታል። በዓለም ዋንጫ 10 ግቦችን በማስቆጠር ከየትኛውም እንግሊዛዊ ተጫዋች ልቋል። እግር ኳስ ሁልጊዜም ውለታን የምትከፍል አይደለችም። በግል የሚመዘገቡ ክብረ ወሰኖች የቱንም ያክል ርቀው ቢሰቀሉ እንኳን ስፖርቱ የቡድን ነውና ከዋንጫ የተራራቁ ብዙ ዓመታት ባስ ካለም ደግሞ ሙሉ የእግር ኳስ ሕይወትንም ሊያልፍ ይችላል። የግብ አዳኙ ሃሪ ኤድዋርድስ ኬንም የእግር ኳስ ሕይወቱን በ3 አናብስት ዋንጫ አልባ መንገድ ባጠላው ጥላ የተሸፈነ ሆኗል። ዘንድሮስ ይሄ ጥያቄ በርካቶች የሚጠይቁት ነው። በዘመናት መካከል በተመላለሱ በርካታ ኮከቦች ብዙ ተጠብቆባቸው እንደተጠበቁት ባልሆኑ ትውልዶች ያልተመለሰም ጥያቄ አለ። የነ ሰር ቦቢ ቻርልተን ሀገር፣ የነ ዳቪድ ቤካም ምድር፣ የነ ዌይን ሩኒ ቅጽርም እንዲሁ የነ ስቴቨን ጄራርድ መነሻ፣ የሌሎችም እልፍ የእግር ኳስ ኮከቦች የልጅነት መንደር ከአሜሪካ ምድር አንዳች ነገር ዘንድሮ ትጠብቃለች። የ60 ዓመታቱን ዋንጫ አልባ መንገድም ስለ መቀየርም ተስፋን አድርጋ ዘንድሮ የሃሪኬንና የእንግሊዝ ብሔራዊ ቡድን ጉዞ በምን ሊታጀብ ይችላል? በርካቶች የሚጠብቁት ጥያቄ ነው።